የቅዱስ ሲኖዶስ ጥብቅ ውሳኔ ብፁዕ አቡነ ሩፋኤል የመሩት የነበሩት 3 አህጉረ ስብከቶች ለሌላ ሊቃነ ጳጳሳት መተላለፋቸው ተሰማ። ብፁዕ አቡነ ሩፋኤል ከ3ቱ አህጉረ ስብከቶቻቸው ኃላፊነትም መነሳታቸው ተሰምቷል። ሰላም ውድ ጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን የቅዱስ ሲኖዶስን ውሳኔዎች በተመለከተ የትላንቱን ውሎ በተመለከተ የተለያዩ ውሳኔዎች መተላለፋቸውን ሰምተናል። እነዚህን ውሳኔዎች ይዘንላችሁ ቀርበናል። ታዲያ ቀዳሚ ባደረግነው መረጃችን መሰረት እንደሚታወቀው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን የጥቅምት ወሩን ምልዓተ ጉባኤ እንደጀመረች እናስታውሳለን። ጥቅምት 11 ቀን የተጀመረው ይህ ምልዓተ ጉባኤም ትላንትና ከትላንት በስቲያ ምልዓተ ጉባኤው የተለያዩ ውሳኔዎችንም እያስተላለፈ እስከ ዛሬዋ ቀን ድረስም ደርሷል እና በዚህም የተነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤውም በትላንትናው ዕለት ባስተላለፋቸው ውሳኔዎች መሰረት በርካታ ብፁዓን አባቶች ወደ ተለያዩ አህጉረ ስብከቶች ምደባዎችም እንዲደረግላቸው ውሳኔዎችም ተላልፈዋል። ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል የጥናትና ምርምር መምሪያና የቅዱስ ሲኖዶስ የኮሚኒኬሽን ኃላፊ ለመገናኛ ብዙኃን አገልግሎቶች ባደረሱት መረጃ መሰረት እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ በትላንትናው ዕለት ጥቅምት 13 ቀን 2018 ዓመተ ምህረት በወሰናቸው በተለያዩ ውሳኔዎች ላይ ማብራሪያ ተሰጥቶበታል። ቅዱስ ሲኖዶስ አጀንዳ ቁጥር 5 የነበረውን ውይይት ከተለያዩ የቅድስት ቤተክርስቲያኒቱ አህጉረ ስብከቶች ብፁዓን ሊቃነ ጳጳሳት እንዲመደብላቸው ጥያቄ ያቀረቡትን የተመለከተ እንደነበር አስታውሶ ይህንንም ጥያቄ መልስ ለመስጠትና ውሳኔም ለማስተላለፍ አስቀድሞ ምልዓተ ጉባኤው 5 ብፁዓን ሊቃነ ጳጳሳትን ለኮሚቴነት በመሰየም የቀረቡትን ጥያቄዎች በማየትና የተወሰኑ ውሳኔዎችንም ለምልዓተ ጉባኤው እንዲያቀርቡ በማድረግም 5 አባቶችን ሰይሞ እንደነበርም አስታውሳል። ይሁንና የተሰየሙት ብፁዓን ሊቃነ ጳጳሳትም ከምልዓተ ጉባኤው ጎን ለጎን የቀረቡትን 3 ጥያቄዎች በኮሚቴው በማየት የምክረ ሀሳብና የውሳኔ ሀሳቦችንም ለምልዓተ ጉባኤውም አቅርበው ውሳኔ እንዲያገኙም አድርገዋል። ብፁዓን ሊቃነ ጳጳሳት ወይም አባቶችን ባቀረቡት የውሳኔ ሀሳብ ምክንያት ምልዓተ ጉባኤውም ሰፊ ውይይት በማድረግ ውሳኔዎችን ያስተላለፈ ሲሆን በዚህም መሰረት አንደኛ የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ዲዮናስያስ ያቀረቡትን ሀሳብም በመመልከት አባት ይመደብልን የሚል ጥያቄ በተመለከተም ብፁዕ አቡነ ቶማስ የአዊና የመተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃም ሀገረ ስብከትን ደርበው የምስራቅ ጎጃም ሀገረ ስብከትን እንዲመሩና እንዲይዙ ምልዓተ ጉባኤውን ውሳኔ አስተላልፏል። እንደሚታወቀው እንግዲህ ከዚህ ቀደም የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ዲዮናስያስ ይህን የምስራቅ ጎጃም ሀገረ ስብከትን በበርካታ ስራዎች እያገለገሉ እስከዛሬ መድረሳቸው ይታወቃል። ይሁንና ይህ ሀገረ ስብከት እንግዲህ ብዙ ጊዜያቶች ላይ የተለያዩ ችግሮችም እንደሚያጋጥመው ሁላችንም እናውቃለን። በተለይም ደግሞ በዚህ ሀገረ ስብከት ላይ የተነሱ ለቅድስት ቤተክርስቲያናችንም በእጅጉ ጸር የሆኑ የቅድስት ቤተክርስቲያናችንን ሕልውና ጥያቄ ውስጥ የሚከቱ 2 እምነቶች ማለትም ቅባትና ጸጋ የተሰኙ እምነቶች በዚህ ሀገረ ስብከት ላይ በተለያዩ ጊዜያቶች ላይ ችግሮችን እየፈጠሩ እንደሆነ ሁላችንም እናውቃለን። ታዲያ በዚህም የተነሳ ብፁዕ አቡነ ዲዮናስያስም እነዚህን ችግሮች ለመፍታት ከምእመናን ጋር በመሆን በርካታ ስራዎችን እየሰሩም እስከዛሬ ደርሰዋል። ታዲያ በዚህም የተነሳ ብፁዕነታቸው ከዚህ በኋላ ለሀገረ ስብከቱ አባት ይመደብ በማለት ባቀረቡት ጥያቄም የተነሳ ቅዱስ ሲኖዶስ ይህንኑ ጉዳይ ተመልክቶ ነው እንግዲህ ብፁዕ አቡነ ቶማስን የአዊና የመተከል አህጉረ ስብከት ሊቀ ጳጳስን ደርበው የምስራቅ ጎጃም ሀገረ ስብከትን እንዲመሩ ውሳኔውን ያስተላለፈው። በሁለተኛ ደረጃ ደግሞ ከደቡብ ወሎ ሀገረ ስብከት ብፁዕ አቡነ አትናቴዎስ ያቀረቡትን እንዲሁም ደግሞ አባት እንዲመደብ ጥያቄ የተመለከተ ሲሆን ብፁዕነታቸው በሚመሯቸው የደቡብ ወሎ ሀገረ ስብከት የከሚሴ የደቡብ ወሎ ልዩ ዞን ሁለቱን አህጉረ
ስብከቶች አባት እንዲመደብላቸው ባቀረቡትም ጥያቄ መሰረት እንግዲህ የብፁዕነታቸውን ጥያቄ ተቀብሎ ብፁዓን ሊቃነ ጳጳሳት ባቀረቡት የውሳኔ ሀሳብ መሰረት ለአገልግሎትም እንዲያመች በማለት በአቅራቢያው የሚገኙትን የሰሜን ወሎ ሀገረ ስብከት ብፁዕ አቡነ ኤርሚያስን ደርበው እንዲመሩም ምልዓተ ጉባኤ ውሳኔ ማስተላለፉ ተሰምቷል። እንግዲህ እንደሚታወቀው እነዚህ ሁለት አህጉረ ስብከቶች በእነዚህ ታላላቅ ሁለት አረጋውያን አበው ሊቃነ ጳጳሳት በብፁዕ አቡነ አትናቴዎስና በብፁዕ አቡነ ዲዮስቆሮስ ከ35 ዓመታት በላይ ባገለገሉ ታላላቅ አባት በልዩ ቡራኪያቸው ሲመሯቸው የነበሩትን አህጉረ ስብከቶቻቸውን ማለትም የደቡብ ወሎና የሰሜን ወሎ አህጉረ ስብከቶችን ሁለቱንም በሕይወት እያሉ በሚወዷቸው በብፁዕ አቡነ ኤርሚያስ እንዲመሩም አስተላልፈዋል። በጸሎት በማገዝ እንዲሁም ደግሞ በምክረ ሀሳብና በተለያዩ ነገሮች ብፁዕነታቸውን ብፁዕ አቡነ ኤርሚያስንም እያገዙ እኚህን አህጉረ ስብከቶች እንደሚመሩም ይታመናል። ብፁዕ አቡነ ኤርሚያስም እንደሚታወቀው የቅዱስ ሲኖዶስንና የእነዚህን አባቶች አደራ በመቀበልም እነዚህን አህጉረ ስብከቶች ሊመሩ እንደሆነም መረጃዎች ደርሰውናል። ሌላኛው ደግሞ ቅዱስ ሲኖዶስ ባስተላለፈው ውሳኔ መሰረት በሶስተኛ ደረጃነት ቅዱስ ሲኖዶስ ባስቀመጠውም በሀገረ ስብከት አባቶችን የመመደብ ስራም በሶስተኛ ደረጃነት ከምስራቅ ወለጋ ከሆሮ ጉድሩ ወለጋ የቀረቡ አባት ይመደብልን የቀረበውንም ጥያቄ በአጀንዳ ቀርጾ በብፁዓን አባቶች በቀረበው ውሳኔ ሀሳብ መሰረት እንግዲህ የምስራቅ ወለጋንና የሆሮ ጉድሩን ወለጋ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሊቀ ጳጳስ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ደርበው እንዲመሩትም ቅዱስ ሲኖዶስ ውሳኔውን አስተላልፏል። እንዲሁ ደግሞ የምዕራብ ወለጋንም በተመለከተ ደግሞ ብፁዕ አቡነ ኤዎስጣቴዎስ የኢሉ ባቡር አህጉረ ስብከት ሊቀ ጳጳስ የምዕራብ ወለጋን ደርበው እንዲመሩም የቅዱስ ሲኖዶስ ምልዓተ ጉባኤም ወስኗል። እንደሚታወቀው እነዚህ ሶስት አህጉረ ስብከቶች እንግዲህ ከዚህ ቀደም በብፁዕ አቡነ ሩፋኤል ይመሩ እንደነበርም እናስታውሳለን። ብፁዕነታቸው እንግዲህ ብፁዕ አቡነ ሩፋኤል የቄለም ወለጋ፣ የምዕራብ ወለጋ፣ የምስራቅ ወለጋና የሆሮ ጉድሩ ወለጋ የሚኒሻል ጉሙዝ አሶሳ የጋምቤላ ክልልና የደቡብ ሱዳን አህጉረ ስብከት ሊቀ ጳጳስ እንደሆኑም እናውቃለን። እነዚህን 7 አህጉረ ስብከቶች እንግዲህ ብቻቸውን እየመሩ እንደነበረም ሁላችንም እናውቃለን። ይሁንና ብፁዕነታቸው በአሁኑ ሰዓት ባቀረቡት ጥያቄ መሰረትም እንግዲህ ለነዚህ 3 አህጉረ ስብከቶች ማለትም የምዕራብ ወለጋን፣ የምስራቅ ወለጋንና የሆሮ ጉድሩ ወለጋ አባት ይመደብ በማለት ባቀረቡት ሀሳባቸውም የተነሳ ቅዱስ ሲኖዶስ ለነዚህ 3 አህጉረ ስብከቶች እንግዲህ ከላይ የጠቀስናቸውን 2 ብፁዓን አባቶች ማለትም ብፁዕ አቡነ ኤዎስጣቴዎስንና ብፁዕ አቡነ ኒቆዲሞስን በአህጉረ ስብከት በያዙት አህጉረ ስብከት ላይ ደርበው እንዲመሩ ውሳኔውን አስተላልፏል። ታዲያ እነዚህን ውሳኔዎችንም በተመለከተ በወጡ አንዳንድ አስተያየቶች መሰረት እንግዲህ ምእመናን እንዲሁም ደግሞ ሌሎች የቅዱስ ቤተ ክርስቲያን አካላት አንዳንድ ሀሳብ አስተያየቶችንም እየሰጡ ይገኛል። በዚህ ሀሳብ አስተያየቶችን በተሰጠው መሰረት እንግዲህ መጀመሪያም የተሰጣቸውን በተሰጠውም ሀሳብ አስተያየት መሰረት እንግዲህ አንዳንድ አካላት እነዚህ ታላላቅ አባቶች መጀመሪያ የተሰጣቸውን አህጉረ ስብከቶች በተለይም ደግሞ ብፁዕ አቡነ ሩፋኤል የተሰጣቸውን አህጉረ ስብከት ገጠር ድረስ በመውረድ በማገልገል ቆይተው እነዚህ 7 አህጉረ ስብከቶች አሁን የተወሰኑትንም ለሌሎች አባቶች ላስረከቡት ለብፁዕ አቡነ ሩፋኤልና ለሌሎች ብፁዓን አባቶች ለአረጋውያኑ ታላላቅ ብፁዓን አባቶች ምስጋና ይገባቸዋል። ታላቅ ስራም ነው እስከዛሬ ድረስ የሰሩት። ምክንያቱም ደግሞ እነዚህ አህጉረ ስብከቶች የተቀበሉት እነዚህ አባቶች ስጡን እኛ እንፈልገዋለን በማለት አይደለም። ቅዱስ ሲኖዶስ በወሰነላቸው ውሳኔ መሰረት ለአገልግሎት በማለት ነው እነዚህን አህጉረ ስብከቶች ደርበው በመያዝ ሲያገለግሉ የቆዩት። ታዲያ አዳዲስ የተሾሙ ሊቃነ ጳጳሳት ወደማይሄዱበት ወደ ገጠሩ አህጉረ ስብከት በመግባት ጭምር ለአገልግሎት ምቹ አይደለም እያሉ በሚመለሱበት በዚህ ስፍራ በመሄድ የተለያዩ አገልግሎቶችንም ሲያካሂዱ እንደቆዩ እናስታውሳለን። በተለይም ደግሞ ብፁዕ አቡነ ሩፋኤል 7 አህጉረ ስብከቶችን ደርበው በመያዝ እስከዛሬ ድረስ አገልግለዋል። ታዲያ ይሁንና ለነዚህ ስራቸው ለነዚህ ብፁዓን አባቶች
ላደረጉት አስተዋጽኦ ቅድስት ቤተክርስቲያንንም በትጋት በማገልገላቸው ምስጋና ልናቀርብላቸው ይገባል። ሌላው ደግሞ ለምን ለሌሎች ተደርቦ ተሰጠ የሚሉ ሀሳቦችም እንግዲህ ይነሳሉ። በስፋትም እነዚህ ሀሳቦች ሲሰራጩ ተመልክተናል። አንዱ አጨቃጫቂ ጉዳይም እንደሆነ ይታወቃል። አዳዲስ ሊቃነ ጳጳሳት ለምን አይሾሙም፣ እንዲሁም ደግሞ ለምን ለሌሎች ተደርበው ይሰጣሉ የሚሉ ሀሳቦችም ይነሳሉ። ይሁንና ግን አዳዲስ ሊቃነ ጳጳሳት ዝም ብለው አይሾሙ። በቅድስት ቤተክርስቲያን ስርዓትና በቅዱስ ሲኖዶስ በስርዓት ተጠንቶ እንደሚሾም ሁላችንም እናውቃለን። ይህንንም እንዲቀርፍ ቅዱስ ሲኖዶስ እነዚህን ውሳኔዎች ካስተላለፈ በኋላ አዳዲስ ብፁዓን አባቶች እስኪሾሙ ድረስ እነዚህ ብፁዓን አባቶች ደርበው እንዲይዙት እንደተደረገም ቅዱስ ሲኖዶስ በመግለጫው ላይ ጠቆም አድርጎን አልፏል። ታዲያ ተደርቦ ሲሰጥም አንድ ጳጳስ ከአንድ ሀገረ ስብከት ውጪ መያዝ የለበትም የሚሉ ሀሳቦች እየተነሱ ብዙ ዝግቦችም ሊፈጠሩ ይችላሉ። ነገር ግን ሁላችንም ማተኮር ያለብን ወደ መፍትሄው ሊሆን ስለሚገባ ሌሎች ሊቃነ ጳጳሳት ብፁዓን አባቶች እስኪመደቡ ድረስ ያሉት ብፁዓን አባቶች ደርበውት እንዲይዙም መደረጉ ተነግሯል እንግዲህ በአንዳንድ አስተያየት ሰጪዎችም ጠቁም አድርገው እንዳለፉትም እነዚህ የኤጲስቆጶሳት ምርጫ አለማካሄዱ በእርግጥ በአሁኑ ሰዓት ይህ ጉዳይ አለመነሳቱ በእጅጉ ያስደሰታቸው አካላት እንዳሉም እየተነገረ ይገኛል። ምክንያቱም ደግሞ የተለያዩ ቅድስት ቤተክርስቲያን ላይ ስም የሚያጠፉ የቤተ ክህነቱን ስም የሚያጠፉ የተለያዩ ወሬዎች እየተነሱ እንደሆነ እናውቃለን። ከዚህ ቀደምም ከቅዱስ ሲኖዶስ ውሳኔ ውጭ በሆነ መልኩ የተደረጉ ብፁዓን አባቶች ምርጫ እንደነበሩ ከቅድስት ቤተክርስቲያን ውጪ የሆኑ ስርዓቶችም ሲካሄዱ እንደነበር፣ ነገር ግን ይህንን የሚያካሂዱ አካላት ይቅርታ ጠይቀው ወደ ቅድስት ቤተክርስቲያን የተመለሱት ተመልሰው እንዲሁም ደግሞ በሌላ አካባቢም ይህንኑ ጉዳይ እየደገሙ ሌሎች በተለይም ደግሞ በትግራዩ የተነሳውም ሀሳብ ለዚህ ትልቅ ማሳያችን ነው። ሌሎች ብፁዓን አባቶች ዝም ብለው እየተመረጡና ሀገረ ስብከቶችን እየወሰዱ እያገለገሉ ከቅዱስ ሲኖዶስ ፍቃድ ውጪ በሆነ መልኩ እየተመሩ አይተናል። ይህንም ችግር ለመፍጠር በአሁኑ የብፁዓን አባቶችን ምርጫ ማካሄዱ ትንሽ አስጊ እንደሆነም ይታመናል። ይሁንና በአሁኑ ሰዓት ይህ ጉዳይ አለመነሳቱና በዚህ ምልዓተ ጉባኤ ላይ የብፁዓን አባቶች ምርጫ አለመካሄዱም ትልቅ የሆነ መረጋጋትን ለቅድስት ቤተክርስቲያን እንዲሁም ደግሞ ለቤተ ክህነቱ ያመጣል የሚሉ ሀሳቦችም ከተለያዩ አቅጣጫዎች እየተሰነዘሩም ይገኛል። በተለይም ደግሞ የኤጲስቆጶሳት ምርጫ ታስቦበትና ክፍተቶች ተጠንተው የሚሾሙ አባቶች የመፍትሄ ቁልፍ እንዲሆኑ ስለሚያደርግም ይህ የኤጲስቆጶሳት ምርጫም በዚህ ወቅት ከአጀንዳነት መራቁ በአጀንዳ ውስጥ አለመካተቱ ደስ የሚያሰኝ ነው የሚሉ ሀሳቦችም ተነስተዋል። ይህ ብቻ አይደለም እንግዲህ የተነሱት ሀሳቦች በቤተ ክህነትና በሲኖዶስ ጸሐፊነት እንዲሁም ደግሞ በአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆኖ ተመድቦ የተቀመጡ አባቶችም ተረጋግተው እንዲሰሩ እንዲሁም ደግሞ የተለያዩ ስራዎችን ለቅድስት ቤተ ክርስቲያን እንዲያደርጉና በሌሎች አህጉረ ስብከት የሚገኙ አባቶችም ስራቸውን እንዲሰሩ እንዲያከናውኑም ትልቅ እድል ይከፍታል። ከዚህም በተጨማሪ ደግሞ በትግራይ በኩል ካሉ አባቶች ጋር መነጋገርና መግባባት ሳይቻል እዛው የተመረጡት ብፁዓን አባቶችም መፍትሄ ሳይሰጣቸው በአሁኑ ሰዓት ሌላ ምርጫ አለመካሄዱም ትልቅ እድል ነው። አዲስ ምዕራፍን ለመክፈትና ችግሮችን ለመፍታት የሲመቱ ጉዳይ መዘግየቱም ጥሩ ነው። እነዚህ ይሾማሉ ቢባልም ነገር ግን ደግሞ ለተፈጠሩት ችግሮች በድርድርና በውይይት የተለያዩ ጥናቶች ተደርገውባቸው የተፈጠሩ ክፍተቶችና ችግሮች ተፈተው ወደ አዲስ ምዕራፍ መሸጋገር ይገባናል የሚሉ ሀሳቦችም ተሰንዝረዋል። ሌላኛው ደግሞ ደርበው ሌላ ሀገረ ስብከትን እንዲመሩ የተደረጉ እነዚህ ታላላቅ አባቶችም ቢሆኑ እንዲሁ በእድሜ ያልገፉ ጠንከር ያሉ አባቶች በመሆናቸው የአገልግሎት ጥንካሬም ያላቸው በመሆናቸው እንዲሁ ደግሞ አቡነ ኤዎስጣቴዎስን እንኳን ብናይ ወደ ኢሉባቡር አህጉረ ስብከት ከተመደቡ ከእርቁ በኋላ እንኳ ቢሆን ድምጻቸውን አጥፍተው እየሰሩ መንፈሳዊ ኮሌጆችን ሳይቀር እስከ ማስከፈት የደረሱ ታላቅ ስራ የሰሩ አባትም ናቸው። እንዲሁ ደግሞ አቡነ ኤርሚያስም ከአዲስ አበባ ርቀው በመሄድ ወደዛ ገጠር አብያተ ክርስቲያናት ወዳሉበት በመግባት ወደ ገጠር አህጉረ ስብከታቸው በማቅናት ከፍተኛ ስራዎችን እየሰሩ እንደሆነም እናውቃለን። እንዲሁ ደግሞ አቡነ ቶማስም
የአስተዳደር ዘዴያቸው በእጅጉ ጥሩ የሆነና በአባታዊ ምክራቸውና እውቀታቸውን በጸሎት አባትነታቸው የሚደነቁ ታላቅ አባት እንደሆኑም ሁላችንም እናውቃለን። እንዲሁ ደግሞ አቡነ ኒቆዲሞስም ቢሆኑ አዲስ የተሾሙ አባት እንኳን ሆኖ ታላላቅ ስራዎችን የሚሰሩና ታላቅ አቅም ያላቸው ከዚህም በኋላ በርካታ ስራዎችን ለቅድስት ቤተክርስቲያን የሚሰሩ አህጉረ ስብከታቸውን አንድ እርምጃ ከፍ የሚያደርጉ ታላላቅ ስራዎችንም የሚሰሩ አባት እንደሆኑም እናስባለን። እንዲሁ ደግሞ አረጋዊ ሳይሆን በእድሜ ብዙ ያልገፉ ማገልገል የሚችሉ በተመደቡበት ቦታም ተቀባይነት ያላቸው አባቶች ተመርጠው በጥንቃቄ እንዲመሩ መደረጋቸውም ይህ ትልቅ መፍትሄ ነው ብለንም እናስባለን። ከዚህም በላይ ደግሞ እነዚህ አባቶች አህጉረ ስብከቶችን ደርበው መያዝ የለባቸውም የሚሉ አካላትም ቢሆኑ ሌሎች ብፁዓን አባቶች እስኪሾሙ ድረስ የግድ መሆን ስላለበት ይህ ደግሞ ትልቁ የመፍትሄ አካል ስለሆነ ጥንቃቄ የሚያሻው ጥያቄ ነው ብለን እናስባለን። ከዚህም በላይ ደግሞ ደርበው መያዛቸው የተሻለ መፍትሄ በመሆኑ ከዚህ ቀደም በጣም የሚያስደንቅ ስራዎችን የሰሩ ደርበው በመያዝ የተለያዩ አህጉረ ስብከቶችን ሲያገለግሉ የነበሩ ታላላቅ አባቶች እንደነበሩ እናስታውሳለን። ይሁንና እነዚህም ብፁዓን አባቶች የተሰጣቸውን ኃላፊነት በአግባቡ እንደሚወጡና ከዚህም በኋላ ባላቸው ስራዎች ደግሞ የተለያዩ በርካታ ስራዎችን ለአህጉረ ስብከታቸው እንደሚሰሩም የታመነባቸው በቅዱስ ሲኖዶስም ታምኖባቸው የተመረጡ አባቶች ናቸው። የቅዱስ ሲኖዶስ ምልዓተ ጉባኤም ቢሆን እነዚህን ውሳኔዎቹ ሲወስን ቅዱስ ሲኖዶስ አሁን በተደራቢ እንዲመሩ የተያዙትን አህጉረ ስብከቶች በዘላቂነት ሊቃነ ጳጳሳት ተደርበው መፍትሄ እስኪገኝለት ድረስና ይህ ችግር እስኪፈታ ድረስ የተወሰነ ውሳኔ መሆኑንም ረዳት ፕሮፌሰር መምህር ዳንኤል በሰጡት መረጃ መሰረትም ገልጸውታል። በስድስተኛ ተራ ቁጥር የነበረውንም አጀንዳ በተመለከተም የኢትዮጵያ ገዳማት ህብረት ያቀረቡትን ጥያቄ በተመለከተ እንግዲህ ውይይት ያደረገው የቅዱስ ሲኖዶስም ይህ ስብሰባ በዚህ አጀንዳ ላይም የገዳማት የስራ አስፈጻሚ አባላት የሆኑት አባቶች ለቅዱስ ሲኖዶስ ምልዓተ ጉባኤ ቀርበው ጥያቄያቸውን በንባብ ያሰሙ ሲሆን የኢትዮጵያ ገዳማት ከ2010 ዓመተ ምህረት ጀምሮ ያደረጋቸውን ስራዎችንም በመግለጽ በዚህም በየደረጃው በገዳማት መምሪያና በቋሚ ሲኖዶስ በተሰጣቸው የመተዳደሪያ ደንቦችም ስራዎች እንደሆነና ከዚያም ባለፈ ደግሞ በየገዳማቱ የሚገኙ አባቶችም ለተልእኮና ለተለያዩ ጉዳዮች ወደ አዲስ አበባ ሀገረ ስብከት በሚመጡበት ጊዜ ማረፊያ ስለሚያስፈልጋቸው ለቅዱስ ሲኖዶስ ባቀረበውም ጥያቄ መሰረት እንግዲህ ይህንን የመሰለውንም አጀንዳዎችንም ለቅዱስ ሲኖዶስ በንባብም አሰምተዋል። ይሁንና ታዲያ ቅዱስ ሲኖዶስም የአባቶችን ጥያቄ በመስማትም ውይይት በማድረግ ውሳኔውንም አስተላልፏል። በዚህ መሰረት እንግዲህ በአንደኛ ደረጃ የገዳማቱ ህብረት ያቀረበውንም ከገዳማት ለአገልግሎትና ለተለያዩ ተልእኮዎች ወደ አዲስ አበባ ሲመጡ የማረፊያ ቦታ የላቸውም የሚለውንም ሀሳብ የማረፊያ ቦታ አስፈላጊነትን ምልዓተ ጉባኤው በማገናዘብ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ቦታ ተመቻችቶላቸው በዚያም መልስ እንዲሰጣቸውና በሁለተኛ ደረጃ ደግሞ የገዳማት ህብረት ለገዳማት ዘላቂ ልማትና ራስን ለመቻል በልማት ለሚያካሂደው እንቅስቃሴ ጥያቄዎችን የተመለከተ ሲሆን ይህንንም ጥያቄ ምልዓተ ጉባኤው በሰፊው በመወያየትም ጉዳዩ ጥናት የሚያስፈልገው የህግ አስተያየትም ጭምር የሚያስፈልገው በመሆኑ እንግዲህ ጥያቄው ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በቋሚ ሲኖዶስ ክትትል ወደፊት ውሳኔ ይሰጥበታል በማለትም ውሳኔዎችን አስተላልፏል። ታዲያ በትላንትናው ዕለት ቅዱስ ሲኖዶስ ባስተላለፋቸው በተራ ቁጥር በተያዙት በአምስተኛና በስድስተኛ አጀንዳዎች ላይ የቅዱስ ሲኖዶስ ጉባኤ የሰጣቸው ውሳኔዎችም ይህንን ይመስሉ ነበር። እንግዲህ እኛም ያዝንላችሁ መረጃ ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።